ያው እንግዲህ ተመልካቾቻችን ይሄ የምታዩት ክስተት የተከሰተው በደቡብ ወሎ ዞን ኩታበር ወረዳ 018 ቀበሌ ልዩ ስሙ አራቂት በሚባል ቦታ ነው። እንግዲህ የፋኖ ቤተሰብ ነህ በሚል ይሄ የምታዩት ቤት አውድሞታል ማለት ነው። ያገዛዙ ስርዓት እንግዲህ ሰውየውን መያዝና መግጠም ሲያቅተው የፋኖን ክንድ መቋቋም ሲያቅተው እንደ ኩታራና እንደ ግል ጭመኛ የፋኖ ቤተሰብ መኖሪያ ቤት ነው የተባለውን እንግዲህ በዚህ ልክ እንደምታዩት አውድሞታ ላይ ይሄ ድርጊቱ እንግዲህ ከተሸናፊና ከአሮጌ መንግስት የሚጠበቅ ነው። ድርጊቱ ያው ዞሮ ለሰውየውም ሆነ ለእኛ ያበረታናል እንጂ እኛን ወደኋላ የሚያሸማቅቀንና ምንም ይለን ነገር የለም። ድርጊቱ እጅግ በጣም የሚያሳዝንና አሳፋሪ የሆነ ድርጊት ነው። ይህንን ድርጊት ደግሞ ከተሸናፊ መንግስት የሚጠበቅ ስለሆነ እኛ እንደ አንድ አቺ ነገር ልናየው አንችልም፣ ግን ዓለምን እንዲያውቀው ስለምንፈልግ ነው። ጉዳት የደረሰበትም ወንድማችን ፋኖ ሳይድ አህመድ እዚህ ስላለ እሱም የተሰማውን ስሜትና ምን አይነት ሁኔታ ላይ እንዳለ እሱ ይነግራቸዋል ማለት ነው። ወንድሜ ሳይድ አህመድ እንዴት አየው ይሄንን የብልጽግናው ስርዓት የተሸነፈ መንግስት የመኖሪያ ቤትንና በማውደሙ በማቃጠል አንተ ምን አይነት ስሜት ተሰማ ፋኖ ሳይድ? እሺ አመሰግናለሁ። ዞሮ ይሄ ብልጽግና የሚባለው መንግስት አጠቃላይ ከሚሰራቸው ስራዎች የወደቀና የተሸነፈ መሆኑን አመላካች ነው። ምክንያት የሚሰራቸው አጠቃላይ አንድ ገዥ ነኝ የሚል መንግስት ቢያንስ ተቀናቃይ ተኩስ የተኮሰ ኃይል በጎኑ ካለ ያንን ኃይል መግጠም መደምሰስ ወይም ማይችል መሆኑን ያረጋገጠ መሆኑና በኃይል ተገዳዳሪ ሆኖ መቅረብ ያልቻለ መሆኑን የሚያሳየው ልክ እንደ ተራ ሽፍታ ቤት ማቃጠል፣ ንብረት መዝረፍ፣ ቤት ለቤት በመሄድ የሚያደርገው አጠቃላይ ስራዎች ተሸናፊነቱን የሚያሳይ በመሆኑና በእርግጥ እንደ ግለሰብ ባደረገው እንትን ያን ያህል ከደካማ መንግስት የሚጠበቅ በመሆኑ ይህን አድራጎት ከማደርገው ትግልና ከተሰለፈበት ዓላማ ምንም የበለጠ የሚያበረታኝና የሚያጠነክረኝ መሆኑን መግለጽ እፈልጋለሁ። እሺ ወንድማችን ፋኖ ሳይድን እንግዲህ እናመሰግናለን። እሱ እንደምታዩት ምንም አይነት ስሜት አልተሰማውም። የበለጠ ትግሉን ተጠናክሮና አምሮ እንዲታገል ነው የሚያደርገው። ግን ዞሮ ዓለም የሚያውቀው አንድ መንግስት የሀገር መከላከያ ሰራዊት እና ቡችሎቹን የባህዴን ምንሻና ካድሬዎችን በማስከተል በመንገድ መሪነት የቤተሰብ ቤት በማቃጠል እንግዲህ ይህንን ዓለም እንዲያውቀው እንፈልጋለን። ምጣድ ሰብሯል፣ የጎማ እቃዎችን፣ የውሃ ጀሪካዎችን ምናምን ሁሉ በማቃጠል ነው። እንግዲህ ይሄ ነው እንግዲህ መንግስት የሀገር መከላከያ ተብዬው ነገ ቀይ ባህርን አስመልሳለሁ ሀገር እመራለሁ የሚለው እንግዲህ ይሄንን እያደረገ ነው ማለት ነው። ምጣድ የሚሰብር መንግስት እንግዲህ ነገ ምጣድ የሚሰብር መከላከያ ነገ ቀይ ባህርን ወይም ድንበርን ይጠብቃል ብላችሁ እንዳትሳሳቱ። ከዛ ውጭ ደግሞ ይሄ አሸባሪ መንግስት ነገ የሁላችን ቤት አድርጎታልም ቀሪዎቻችን ላይ ስለሚያደርገው ምርጫ እያለ አሸባሪ መንግስት ይሄንን እየሰራ ነው። እንግዲህ ምርጫ ምረጡ እያለ ቅስቀሳ እያደረገ አማራውን እያደናገረና እያወዛገበ የሚገኘው ማለት ነው። ስለዚህ ሁላችንም የተከበርከው አማራ ህዝብ ሆይ ገዳይህንና ሊያጠፋ የመጣውን ስርዓት ባለ መምረጥ ከምርጫ ካርድ ራስን በማራቅ ትግሉን ተቀላቅለህ ይህንን አስከፊ ስርዓት ደርስሰን ነፃነታችን እንድናወጅ ስንል እናሳስባለን ማለት ነው። ይሄ ሰውዬ እንግዲህ እንደምታዩት አምናም ሙሉ ንብረቱና ከብቶቹ ተወስደው ተበልተዋል። ዘንድሮም በዛ ልክ ቤቱን አቃጥለዋል ማለት ነው። 2 ቤት ነው የተቃጠለው። ይሄ የምታዩት ቤትም ግማሹ አልነድላቸው ብሎ ግማሹ ተቃጥሎ ግማሹ የቀረ ነው። ይሄ ሙሉ እንዳለ ያወደሙት ነው ማለት ነው። ስለዚህ የአማራ ህዝብም ሆነ የዓለም መንግስት ይህንን እንድትከታተሉት እንላለን። እናመሰግናለን።